ላይ አስደናቂ ነው። እነዚህን ስሮች ተመልከት። ያው ምን ያህል ብዙ ስሮች እንደወጣ ታየ። ይህ እንደ ውድል ወይም እንደ ምናምንቴ አይደለም። እኔም አንዳች አስቀድሞ ያልታወቀ ሌጋ አላጠቀሁም። ብዙ ዘዴዎችን ሞክሬ ነበር። ይህ ግን ሁሉንም በፍጹም ይሻላል። ዛሬ በኢኮፕላንቱር ዩኤስኤ በደረጃ በትክክል እንዴት እንደምታደርጉ ትማራችኋለሁ። ለሮዝማሪም ሆነ ለየትኛውም የገንዘብ ዕፅ በብቻው ውሃ፣ የብርጭቆ ታሸግ እና በቤት ውስጥ በተለመዱ ያለው አንድ ትንሽ ምስጢር ብቻ በመጠቀም መጨረሻውን እስከሚደርስ ቆይ። ምክንያቱም ትክክለኛውን መጠን ስሮቹ ፈጣን እንዲያድጉ የሚረዱ አንዳንድ ምክሮችና ዋናው ዕቃ ካልነበረ የሚቀጅሩትን አማራጮች እንዴት እንደሚያገኙ እነግርሃለሁ። ይህ ከፍተኛ ሳይንስ አይደለም። እንዲሁም አንዳች አስቀድሞ ያልታወቀ ነገር ለመግዛት አያስፈልግ። ይህ በቤት ውስጥ ማንኛውም ሰው ማድረግ የሚችለው ነገር ነው። ብዙ ሰዎች በቻናሉ ላይ የተሻለው የተለቀቁ ቅርጾችን ማበደር መንገድ የትኛው እንደሆነ ይጠይቃሉ። እና እናንተም የምታውቁት እኔ ሁልጊዜ የሚሰሩ ዘዴዎችን ለማምጣት ሞክሬን የምታገኘው ነው። ይህ ስርዓት ትልቅ ጥቅም አለው። ስሮቹ ከመጀመሪያው ቀን ጀምሮ እንዴት እንደሚያድጉ ማየት ትችላለህ። ይህም እርግጠኛ እንድትሆን ያደርግሃልና ነገሩ በትክክል ካልሄደ ፈጣን ለመከላከል ያስችልሃል። ለሮዝማሪ ወይም ለፋይናንስ ተክል ሁሉም ይሰራል። እውነቱም ስሮቹ ከመጀመሪያ እንዴት እንደሚያድጉ ማየት በጣም ደስ የሚሰጥ ነው። በተጨማሪም ለሌሎች የሽቱ ተክሎች ወይም ለትንሽ አትክልቶች ማጠቀም ትችላላችሁ። ቁልፉ የተሰንገው የተጠለቀው የቅርንጫፍ ክፍል ንጹህና ከቅጠሎች ነፃ እንዲሆን። ይህ ዘዴ በተጨማሪም ገንዘብ እንድታስቆጥብ ይረዳሃል። ውድ የሆኑ የተክል አፈር ወይም ውስብስብ ኬሚካሎች በፍጹም የሉም። ውሃ ብቻ፣ ተርሙስ እና ትንሽ እንክብካቤ ብቻ ይፈልጋል። እና ከሁሉ በላይ ስሮቹ እንዴት እንደሚፈጠሩ በየቀኑ ማየት ትችላለህና ይህም በጣም የሚያበረታታ ነው። አሁን ወደ ቅርንጫፎቹ እንሂዳለን። ለሮዝማሪ 6 እስከ 8 ኢንች ያሉ ቅርንጫፎችን ቁርጥ። ከዚያ ረጅም መሆን አያስፈልግም። ለየብስ አትክልት 6 እስከ 10 ኢንች ከሆነ በቂ ነው። ቁርጨትን በአግደኛ አድርግ። እንዲሁ የመገናኛ ስፋትን ታሳድጋለና ስሮቹ ፈጣን እንዲያድጉ ታደርጋለህ። አሁን በጣም አስፈላጊ ነገር ይመጣል። የምንወስዳቸው ቅጠሎች ከምንጠለቀው የቅርንጫፍ ክፍል ጋር በመጠን መሆን አለባቸው። ቅርንጫፉ ከውሃ ውስጥ 2 ኢንች ያህል ከሆነ የዚያ 2 ኢንች ቅጠሎችን እንወስዳለን። ከዚያ ውስጥ ወደ ታች ከሚገራ ከሆነ ተጨማሪ ቅጠሎችን እንወስዳለን። ሁልጊዜ ከውሃ ጋር የሚገናኝ ክፍል ፍጹም እንዲነጻ እንደሚቀር አድርገን እንዲሁ ቅጠሎቹ እንዳይበላሹና የቅርንጫፉ ሁሉንም ኃይል በአዲስ ስሮች ማፍሰስ ላይ እንዲቀርብ እናደርጋለን። አንድ ምክር፣ ቁርጫቶቹ ንጹህ እንዲሆኑ አረጋግጥ። ቅርንጫፉን አታጨብጥ፣ ምክንያቱም ከተጎዳ ስሮቹ ለመውጣት ጊዜ ይወስዳሉና ቅርንጫፉ ሊቸን ይችላል። በተጨማሪም ቅርንጫፉ ላይ ጤናማ ቅርንጫፍ ሁል ጊዜ ጠንካራና አረንጓዴ ይታያል። ይህም ለውሃና ለኦክሲጅን የምንሰጠውን መልካም እንደሚቀበል ይጠቆማል። በቤት ያለህን ማንኛውን የብርጭቆ ጣሸት ወይም ጭማቂ ቦታ መጠቀም ትችላለህ። ልዩ ወይም ጠባብ መሆን አያስፈልግም። አንደኛው አስፈላጊ ነገር ታሸጉ በጸጥ ቦታ እንዲሆን ነው። እንዲሁም የአየር ንቀት አይኖረው። ምክንያቱም ቅርንጫፎቹ በውሃ ውስጥ ቀጥታ የነቀቁ ከቀጠሉ አዲሱ ስሮች ሊሰበሩ ይችላሉ። ቅርንጫፎቹም በማንኛውም ነገር ማጥለቅ አያስፈልግም። በቀላሉ በታሸጉ ላይ አንኳኳቸው። ጸጥ ያለውና የቆየ ውሃ ከመጀመሪያው ጀምሮ እንዲጠናከሩና ጤናማ እንዲሆኑ ለስሮቹ አስፈላጊ ነው። ብትፈልጉ ግልጽ ታሸጉ መጠቀም ትችላላችሁ። እንዲሁም የስሮቹን እድገት በየቀኑ ማየት ይችላሉ። ይህም በጣም የሚደስት ነው እና ነገሩ በትክክል ካልሄደ ቀደም ብሎ ማወቅ ይችላሉ። ታሸጉን በውሃ እስከ ከፍተኛው ክፍል በትንሹ በላይ እንሞላለን። ይህም የተነጠፈውን የቅርንጫፍ ክፍል ሙሉ በሙሉ ለመሸፈን በቂ ነው። ግን አትርፉ፣ ቅጠሎቹን አይንኩ። ተመሳሳይ ውሃ ወይም የቆየ ውሃ መጠቀም ተመጣጣኝ ነው፣ ምክንያቱም የጉምባው ክሎሪን የስሮቹን እድገት ማዘግየት ይችላል። ይህን ተመልከቱ። የውሃው ደረጃ ሁልጊዜ እንዲሁ የተነጠፈውን የቅርንጫፍ ክፍል ማሸፈን አለበት። ቅጠሎቹ በውሃ ውስጥ ከተገቡ ይበላሉ። ይህም በሙሉ በእቅፉ ላይ ሊጎዳ ይችላል። ታሸጉ ትንሽ ከሆነ የቅፉን መጠን በመደመር ያስተካክሉ። እንደዚህ ያሉ የተጠበቁ ክፍሎች ሁሉ ከቅጠል ነፃ እና የተጠበቁ እንዲሆኑ። አሁን እቅፎቹን በትክክል ወደ ውሃውን ከተተላለን በቀላሉ በማደግ እንደሚሆን። ማንኛውንም አይዞሯቸው የሚያስፈልገው የለም። በሰላምነትና በትክክል እንዲቆዩ ብቻ ይችላሉ። እቅፎቹ ምን ያህል ጸጥ ከቆዩ ስሮቹ የሚሰሩበት የተሻለ ይሆናል። አንድ ምክር፣ እቅፎቹን በየቀኑ ትንሽ ተመልከቱ። በመጀመሪያ በመሰረቱ አንድ አይነት ነጭ ጀል እንደሚታይ ታያላችሁ። ይህም ስሮቹ መበለል ጀመሩ ማለት ነው። ይህ ዘዴው እንደሚሰራና ተክሎቹ በጤና መሆናቸውን ያረጋግጣል። አስታውስ፣
ትዕግስትና ቋሚነት ቁልፍ ናቸው። አንዳች አይቸኩሉ፣ ቋሚነት ግን ልዩነቱን ያመለክታል። አሁን የዚህ ዘዴ ምስጢሩ ወደዚህ ደርሶናል። የኦክሲጅን ውሃ በመድኃኒት ቤት የምንጠቀመው፣ ቁስል ለማነጻጸር የምንጠቀመው ተመሳሳይ ነው። ይህም በግልጽ መንገድ ማቅረብ አስፈላጊ ነው። እኛ የተገናኘውን በጣም ዝቅተኛ ኮንሰንትሬሽን እንጠቀማለን፣ በማንኛውም ፋርማሲ፣ ድሮግሪ ወይም ሱቅ ማግኘት የሚቻልበትን። ምንም ልዩ ወይም ያስቸግር ነገር አይደለም። በቤታችን ያለውን የተለመደ የኦክሲጅን ውሃ ብቻ ነው። ይህ የኦክሲጅን ውሃ ፈንገሶችንና ባክቴሪያዎችን ከማበዛት ይከላከላል፣ የስር እድገትንም በሚያስደንቅ መንገድ ያበረታታል። ትክክለኛው መጠን ለእያንዳንዱ የውሃ ቡና ጭማቂ 1 ማንኪያ ነው። ቢችም 2 ቡና ጭማቂ ካለው በፓሩ 2 ማንኪያ እንጨምራለንና በቀላሉ እንከላከላለን። ሌላ ምንም አይደለም። በመጠኑ ከተሻለህ ግን ቅርጾቹን ማጉደል ትችላለህ። በዚህ ውሃው ንጹህ ይቆያልና ቅርጹ እስከሚያበቃ ስሮቹን ያንደገነ ኦክሲጅንና ተበቃ ይቀበላል። እና በቤት የኦክሲጅን ውሃ ካልነበረን ምን ይሆናል? የኦክሲጅን ውሃ ካልነበረ ምንም አይደለም። ብዙ አማራጮች አሉ። የመጀመሪያው አማራጭ የአሳ ታንክ ኦክሲጅነት ማቅረቢያ በጫፉ ዲፊውዘር በመጠቀም ነው። ዲፉዘሩን ውሃ ውስጥ ታኖራለህ እና ቀጣይ ነፋስ በማፍሰስ ውሃውን በኦክሲጅን ታሞላለህ። ቅርጹን ጤናማ ያደርጋል እና እንሽቶችና ባክቴሪያዎችን ይከላከላል። በጣም ቀላል ነውና በተጨማሪውም ውሃው ረጅም ጊዜ ንጹህ ይቆያል፣ ያንንም በብዙ ጊዜ ሳታስቀይረው። የኦክሲጅን ውሃ ወይም ፓምፕ ካልነበረህም በእጅ ማድረግ ትችላለህ። ይህ ግን ትንሽ ተጨማሪ እንክብካቤ ይፈልጋል። በየቀኑ ቅርጹን በቀስታ ማውጣት፣ ውሃውን በጥንቃቄ ማንቀሳቀስ፣ ለማንበብ እና ኦክሲጅን ለማፍሰስ፣ ከዚያም ቅርጹን ወደ ታሮ መመለስ ያስፈልጋል። ይህን በየቀኑ መስራት አለብህ እስከ ምስሮቹ እስኪታዩ ድረስ። አንዴ ምስሮቹ ሲወጡ ውሃውን ተውትና ቅርጾቹን አታንቀሳቀሱ፣ ምክንያቱም ምስሮቹ በጣም ደካማ ናቸው፣ በቀላሉም ሊሰበሩ ይችላሉ። በእነዚህ ዘዴዎች ምንም የኦክሲጅን ፓምፕ ወይም በእጅ ቢሆንም ቅርጹ በቂ ኦክሲጅን እንዲያገኝ እና ጤናማ እንዲያድግ እንደምንችል እናሳያለን፣ ምንም እንኳን የኦክሲጅን ውሃ በእጅ ካልነበረንም። በብዙ እርሻ ባለቤቶች የሚያውቁት አንድ የሚያስደንቅ ዝርዝር የጨረቃ ደረጃ በምስሮቹ እንዴት እንደሚያድጉ ላይ ሊያነጋግር እንደሚችል ነው። በባህላዊ አመልካችነት የጨረቃ መቀነሻ ደረጃ ለምስር ማስተካከል በጣም ተስማሚ የሆነ ደረጃ ነው፣ ምክንያቱም የእጽዋቱ ኃይል በስሮች ላይ እንደሚበረከት ይታመናል። ይህ አስፈላጊ ወይም ሳይንሳዊ ነገር አይደለም፣ ግን ለብዙ ዘመናት የተለመዱ የሕዝብ እምነቶች ሲሆኑ በእርሻ ባለቤቶች መካከል ታላቅ ኃይል አላቸው። እንደተቻለ ከዚህ ጥቅም ካወጡ ምስሮቻችሁ ከመጀመሪያው ጀምሮ የበለጠ ጠንካራና ጤናማ ስሮች ማዳበር ይችላሉ። እንደዚህ ያሉ ትንሽ ዝርዝሮች ከጥሩ መቆረጥና ንጹህ ዋጋ በመጣጣት ሁሉንም ሂደቱን የበለጠ ደህና እና ተፈጻሚ ማድረግ ይረዳሉ። ስለዚህ አሁን አውቃችኋል፣ ቀላል፣ ንጹህና ተፈጻሚ ዘዴ ነው። ጭማቂዎቹን በተፈጥሯዊ ብርሃን ያለበት ቦታ ያኖሩ፣ ግን ቀጭኑ ፀሐይ አይደርስበት። ውሃውን ንጹህ ያድርጉና ምስሮቹን በየቀኑ ይቆጥቡ። በጥቂት ሳምንታት ውስጥ ለመተከል ዝግጁ የሆኑ ጠንካራ ስሮን ታዩበታላችሁ እና የሮመሮና የገንዘብ እጽዋቶ ጤናማ እየበዙ ታዩበታላችሁ። እንደወደዳችሁ ከሆነ ልዩ ውድቂስቱ ከሌሎች ጋር ያጋሩና ለእውነተኛ የሚሰሩ የአትክልት ምክሮች ተጨማሪ ለማግኘት ተመዝገቡ። በሚከተለው ቪዲዮ እንገናኛለን።